ኪዳኑ ሕዝብ መካከል መስዋዕትን አቅራቢ መስዋዕት የሚቀርብበት ስፍራ ትልቅ ስፍራ ይሰጣቸዋል። እነዚህ ሶስቱ በእስራኤል ማህበር መካከል ትልቅ ስፍራ አላቸው። መስዋዕቱን አቅራቢውና መስዋዕቱ የሚቀርብበት ስፍራ ለእስራኤላውያን ትርጉም ከመስጠት አልፎ እንደ ትምክህትም የሚቆጠር ነገር ነው። መስዋዕት በብሉይ ኪዳንም በአዲስ ኪዳንም አለ። በብሉይ ኪዳን የነበሩ የተሻሩና በአዲስ ኪዳን ቅርጻቸው መልካቸውን የለወጡ አሰራሮች እንዳሉ መጽሐፍ ቅዱሳችን ይነግረናል። በዛሬው ምሽት አገልግሎታችን እግዚአብሔር የሚቀበለው የተወደደ መስዋዕት ሁለት ነገሮችን ከእግዚአብሔር ቃል አብረን እንመለከታለን። መዝሙር 51ን ከማየታችን በፊት ለሱም የሚያንደረድርና ሙሉ ጭብጥ ሐሳቡን ሊነግረን የሚችለው አንድ ምዕራፍ ወደ ኋላ ተመልሰን መዝሙር 50 ላይ ያለውን ሐሳብ አብረን አያይዘን ስንመለከተው ስለ ምስጋና ወይም ደግሞ ስለ መስዋዕት ትልቅ ስፍራ የእግዚአብሔር ቃል የሰጠውን ነገር መመልከት እንችላለን። ቁጥር 7 ጀምሮ አነባለሁ። መዝሙር 50 ቁጥር 7 ሕዝቤ ስማኝ ልንገርህ ብሎ እግዚአብሔር ይነግራቸዋል። ሕዝቤ ስማኝ ልንገርህ፣ እስራኤል ስማኝ ልመስክርብህ፣ አምላክስ እኔ አምላክ ነኝ። ስለ ቁርባንህ የምዘልፍህ አይደለሁም፣ የሚቃጠል መስዋዕትህ ሁልጊዜ በፊቴ ነው። ከቤተ ፍሪዳም ከመንጋም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራሮች ላይ ያሉ እንስሶችን የኔ ናቸው እና የሰማይ አዕዋፋትን ሁሉ አውቃለሁ። የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ላንተ አልነግርህም፣ ዓለምና ሞላዋ የኔ ነውና። የፍሪዳውን ሥጋ እበላለሁን? የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋናን መስዋዕት ሰዋ፣ ለልዑል ስለትን ስጥ። በመከራ ቀን ጥራኝ፣ አድንህም አለው፣ አንተም ታከብረኛል። እግዚአብሔር አምላክ ለዘላለም ከፍ ይበል። በእስራኤል ማህበር መካከል ከሚቀርቡ መስዋዕቶች መካከል የሚቃጠል መስዋዕት የተባለው ትልቅ ስፍራ እንዳለው መጽሐፍ ቅዱሳችን ይነግረናል። እነዚህ ሰዎች የሚቃጠል መስዋዕት በእግዚአብሔር ፊት በማቅረባችሁ አልዘልፋችሁም ነው የሚላቸው። ስለ ቁርባኔ መዘልፍ አይደለም፣ ታቀርባል። የሚቃጠል መስዋዕት ታቀርባል። ግን ስታቀርብ እኔ እንዳጠረኝ እንዳጣው አድርገህ የምታስብ ከሆነ ተሳስተሃል። I am self sufficient ጋር ነኝ ነው የሚለው። በራሴ ምሉ የሆንኩኝ አምላክ ነኝ። ብራብ አንተን አልጠይቅህም። እነዚህን ሁሉ ተመልከት። እኔ ተርቤ አይደለም እነዚህን ነገሮች አቅርብልኝ የምልህ፣ ጎሎኝ አንተ እንድትጨምርልኝ ፈልጌ አይደለም። ምስጋና የምታቀርብበትን መንፈስ፣ ምስጋና ወይም መስዋዕት የምታቀርብበትን ዓላማ ጠንቅቀ ልታውቅ ይገባል። ከዚህ በላይ ደግሞ እኔ የምፈልገው ብራብ አንተን አልጠይቅም። ሁሉ ነገር የኔ ነው። አራዊቶች የኔ ናቸው፣ እንስሳቶች የኔ ናቸው። መስዋዕት ይዘህ ወደ እግዚአብሔር ቤት ስትመጣ፣ በጉን ይዘህ ስትመጣ፣ ፍየሉን ይዘህ ስትመጣ እግዚአብሔር እርቦት እሱን ሳቲስፋይ ለማድረግ ብለህ አስበህ የምትመጣ ከሆነ ሚስ አድርገሃል ነው የሚላቸው። እሱ አይደለም እኔ መስዋዕት እንዲቀርብ የፈለኩበት ዓላማ ኢንቴንቴን ልታውቅ ይገባል ነው የሚላቸው። የተወደዳችሁ ወገኖቼ ለእግዚአብሔር ስንሰጥ፣ ራሳችንን ስንሰጥ እና የተሰጠነንም ስንሰጥ እግዚአብሔር ጎሎበት ለመጨመር አይደለም። በራሱ ምሉ የሆነ አምላክ አለ። አሜን። ለዚህ ነው ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 17 ላይ በአሪዮስፋጎስ ከሰበከው ስብከት እግዚአብሔርን ከገለጠበት አንደኛው መካከል አንዳች እንደሚጎለው በሰው እጅ አይገለገልም። ሰልፍ ሳፊሸንት ነው። ምሉ የሆነ አምላክ ጉለቱን ለመሙላት የምንሰጠው አምላክ አይደለም። ይልቁንም የኛን ጉለት ይሞላል።
አረ አሜን። ማንም የእግዚአብሔር ጉድለት ሊሞላ አይችልም። እግዚአብሔር ጉድለት ያለው አምላክ አይደለም። እግዚአብሔር ምሉ አምላክ ነው። ምጡቀ ህላዌ ነው። እግዚአብሔር እኛ ከመኖራችን በፊትም በከበረ ዘላለማዊ ኢተርናል ፓስት አለ፣ ኢተርናል ፕሬዘንት አለ፣ ኢተርናል ፊውቸር ይኖራል። እግዚአብሔር በጊዜ ገደብ ውስጥ የሚከለል አምላክ አይደለም። እግዚአብሔር ከልባችን ይልቅ ታላቅ። አሜን። ስለዚህ ይህንን እንዲያውቁለት እግዚአብሔር ይፈልጋል። የምድረ በዳ አራዊት በእኔ ዘንድ ናቸው፣ እንደሌሉኝ እንዳትቆጥር። ወገኖቼ ስንሰጥ ለእግዚአብሔር አንድ ነገር ስናደርግ የእግዚአብሔርን ጉድለት ለመሙላት አስበን በዚህ አይነት ማይንድ መቀመጥ የለብንም። እግዚአብሔር ምሉ አምላክ። አሜን። ከኔ ጋር ባካችሁ አምላካችሁን አንተ ሙሉ ስለሆንክ አመሰግናለሁ። ክብር ለሱ ይሁን። አሜን። የፍሪዳውን ስጋ በላለሁ ነው ስታቀርብ ታቀርባለህ። ልበላው ነው ወይ? የፍየሉንስ ደም እጠጣለሁ ወይ? አልጠጣም። እኔ የምፈልገው አንድ ነገር አለ። እነዚህ ሰዎች ምንድነው ከቤታቸው ፍየሉን ይዘው ሲመጡ ካገኙት ነገር ላይ ሲያወጡ በምስጋና ልብ አይደለም የሚያመጡት። ካላቸው ንብረት እግዚአብሔር እንደወሰደባቸው አድርገው ነው ቆጥረው የሚያመጡት። በማጉረምረም ልብን የሚያመጡት። ካላቸው ከንብረታቸው ሲሰጡ እንደጎደለ አድርገው ስለሚሰጡ ያ ልብ፣ ያ መንፈስ፣ ያ አሰጣጥ በእግዚአብሔር ፊት የተወደደ ስላልነበረ ከምታቀርበው ይልቅ አንተ አቅራቢው ጋር እኔ ጉዳይ አለኝ፣ ከምታቀርበው በላይ አንተ አቅራቢው ጋር የምፈልገው ነገር የምስጋና መስዋዕት ብትሰዋልኝ ነው የሚሻል። ከቤቴ ከ10 ፍየሎች 2ቱን አመጣው ጎደለብኝ 8 ቀረኝ ብለህ ከምትቆጥር በዚህ ስሌት ውስጥ ከምትቀመጥ ይልቅ ከምትሰጠው በላይ አንተ በምስጋና ተሞልተህ የምትመጣበትን ልብን ይወደዋል። ይሄ ነበር እግዚአብሔር ይላቸው የነበረው። ለእግዚአብሔር የምስጋናን መስዋዕት ሰዋ፣ ለልዑልም ስለትን ስጥ። ይህንን ስታደርግ አምላክ ደግሞ አንድ ነገር ያደርጋል። በመከራ ቀን ስጠራኝ ጎደለ ብለህ በምታስብበት ለጌታ በምስጋና ደስ ብሎኝ ሰጥቻለሁ ብለህ አስበህ ጎደለ ብለህ መከራ ውስጥ ገባው ብለህ በምታስብበት ቀን ስትጠራኝ እኔ ደግሞ ፈጥኜ ደርሳለሁ። በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። በመከራችሁ ቀን ዛሬ ምድራችን ላይ ሰው መከራ ሲያጋጥመው ወደ ማን እንደሚደውል ይታወቅ። 911 በሀገራቸው የተለመደ ለአንድ ነገር ሲታሰብ 911 ይታሰባል። ለአንድ ነገር ሲታሰብ ጓደኛ ይታሰባል። ከ911 በላይ ፈጥኖ የሚቀር ከስተንፋሳችን ይልቅ ቅርብ የሆነ የምድር ጠቢባን ችግሮቻችንን ሊፈቱት ያልቻሉትን የሚፈታ ስሙ የሰራዊት የተባለ የሰራዊት አምላክ የተባለ እግዚአብሔር የኛ አምላክ። አሜን። ክብር ለሱ ይሁን። ክብር ለሱ ይሁን። ክብር ለሱ ይሁን። ሰው የማይችለውን ጌታ ይችላል። ስለዚህ በእግዚአብሔር ላይ የመታመንን ህይወትን እግዚአብሔር ሲጠይቃቸው እንመለከታለን። የተወደዳቸው ወገኖቼ ሆይ እግዚአብሔር ከኔና ከናንተ መጀመሪያ የሚፈልገው መስዋዕት የምስጋና መስዋዕት፣ ምስጋናን እንድንሰዋል እንድናቀርብለት እግዚአብሔር ይፈልጋል። የምስጋና ሰዎች ሆኖ ብዬ ባረኳቸው። አረ አሜን። ማጉረምረም ምድሪቷ ላይ የሞላበት ዘመን ስለሆነ የመጨረሻው ዘመን ተግዳሮት አንዱ የማያመሰግኑ ይሆናሉ። የመጨረሻው ዘመን ተግዳሮት ተደርጎለት እንዳልተደረገለት፣ በልቶ እንዳልበላ፣ ጠጥቶ እንዳልጠጣ፣ ለብሶ እንዳልለበሰ፣ አግኝቶ እንዳላገኘ ሳቲስፋይድ የማይሆን አይነት ኢንቫይሮንመንት ውስጥ ስለምንኖር ያንን መስበር የምንችለው በአንድ ነገር ነው። እግዚአብሔር ሆይ ተመስገን፣ ስላለኝ ነገር ተመስገን፣ ስለ ጤንነቴ፣ ስለ ሰላሜ፣ ስለ ስራዬ፣ ስለ ትዳሬ፣ ስለ አገልግሎቴ ተመስገን ስንለው ምስጋናችንን እግዚአብሔር ይቀበላል። መረቋችሁ ቤታችሁ የምስጋና ይሁን። እግዚአብሔር አንደበታችሁን በምስጋና ይሁን። አሜን አሜን። ማጉረምረም እናንተ ቤት አይሰማ፣ ሐዘን እናንተ ቤት አይሰማ። ሰይጣን ጎደለ ብሎ የሚያሳያችሁን ነገር መቀበል በኢየሱስም በእናንተ ቤት አይሁን። አሜን አሜን። እግዚአብሔርን ማመስገን ያስፈልጋል። አሁን ደግሞ አንዳንድ ጊዜ ሰዎች ይህ ኑሮ ነው የኔ ኑሮ ከኖሩት
ከኖሩት በታች ከሞቱት በላይ ብለው ሰዎች እግዚአብሔርን ያጉረመርማል። ማጉረምረም ይቀንሳል እንጂ አይጨምርም። በማጉረምረም ውስጥ የሚለቀቅ ጸጋ የለም ወገኖች። ስታመሰግኑ ግን ኃይል አለ። አሜን። ስታመሰግኑ ድል አለ። አሜን። አሁንም ልመርቃችሁ ባካችሁ ቤታችሁ በምስጋና ይሞላ። አሜን አሜን አሜን። እግዚአብሔር እሱን ስለሚፈልገው ለእግዚአብሔር የምስጋና መስዋዕት ሰዋ፣ ለልዑልም ስለት ስጥ። አንድ ጊዜ ከክርስቲያን ቤተሰብ የተገኘ ክርስቲያንም የሆነ በግሉም ጌታ ኢየሱስን እንዳዳኝ አድርጎ የተቀበለ በክርስቲያን ቤተሰብ መካከል ያደገ በትምህርቱ በጣም አውትስታንዲንግ ተማሪ የሆነ አንድ ልጅ ነው እና የ12ኛ ክፍል በአገር ቤት ማለት ነው የ12ኛ ክፍል ማትሪክ ከተፈተነ በኋላ ውጤቱ ትምህርት ቤት ጭምር ነው የሚጠብቁት። በጣም ጎበዝ ተማሪ። ከዛ በኋላ ማትሪክ መጣ፣ ሪዛልት ተለጠፈ። ሄዶ ሲመለከተው የራሱን ስም ሲመለከት ውጤቱን ሲያይ ወደ ኮሌጅ ወደ ዩኒቨርሲቲ የሚያስገባው ነገር አይደለም ያመጣው። ኦልሞስት ከ2 ነጥብ በታች ነው። በጣም ደነገጠ። በጣም ጎበዝ ተማሪ ነው፣ ተግቶ ይማራል። በመንፈሳዊ ነገር በአካዳሚው ነገር ጥንቁቅ ነው። ነገር ግን ያየው ውጤት በጣም አስደንጋጭ ነው፣ ያልተጠበቀ ነው። ለሱም ለቤተሰቡ ለቤተክርስቲያንም ለትምህርት ቤትም ያልተጠበቀ ውጤት ነው። ከዛ በኋላ እያዘነ ከዛ ከኖቲስ ቦርዱ ላይ ያገኘውን ውጤት በልቡ ይዞ ወደ ክፍሉ ገባና ክፍሉን ዘጋ። ያንን የተመለከቱ ጓደኞቹ መጥተው በሩን ሲያንኳኩ አልከፍትም አለ። ወላጆቹ መጥተው ማንኳኳት ጀመሩ፣ አልከፍትም አለ። ይሄ በጣም ትልቅ ለቤተሰብ አስደንጋጭ ነገር ሆነ። ይሄ ወጣት ልጅ የሆነ ነገር ውስጥ ራሱ ላይ እርምጃ ሊወስድ ይችላል ብለው በጣም ሰጉ። የቤተ ክርስቲያን መሪዎች ተነገራቸው። ኢንፎርሜሽኑን ሲሰሙ ያንን ልጅ በራሱ ላይ መጥፎ ነገር አደጋ ውስጥ እንዳይገባ በራሱ ላይ የማይሆን ውሳኔ እንዳይወስድ ስለሰጉ ከዛ ቤት ጋር አብረው ለመቆም የቤተ ክርስቲያን መሪዎች መጡ። ሲያንኳኩ አልከፍትማ። እዛ ውስጥ ሆኖ አንድ ድምፅ ያሰማል። እግዚአብሔር ሆይ በግድም ተመስገን። ማለት ደስ የሚያሰኝ አይደለም የሰማው ውጤት። ራሱንም ደግሞ የሆነ ነገር ውስጥ እንዳይገባ ክርስትናው ይዞታል። በጸጋ እንዳይቀበለው ውጤቱ አመርቂ አይደለም። እግዚአብሔር ሆይ በግድ ተመስገን። አንዳንድ አስጨናቂ ጊዜዎች እንደዚህ አይነት ቃላት ሰው እንዲያወጣ ይገደዳል። በትምህርት ቤቱ የሚጠብቀው አስተማሪ ደግሞ ይህንን ነገር ሲሰማ ርዕሰ መምህሩ በጣም ደነገጠ። ሄዶ ቤቱን ሲያንኳኳ አልከፍትም አለ። እዛ ውስጥ ሆነ አሁን በግድ ተመስገን። ቆይ አለና ሄዶ አስተማሪው ሄዶ ከዛ ኖቲስ ቦርዱ ላይ የሱን ውጤት አየ። ከዛ በኋላ መጣና አሁን አንኳኳለት። ሲያንኳኳለት ክፈት ሲለው አልከፍትም፣ ምንም ድምፅ የለም፣ አልከፍትም አይልም፣ ዝም ምን ያለ። እባክህ ያየኸው ያንተን ውጤት አይደለም አለ። ልጁ ያየው እስከ አባት ድረስ ነው። በአባት መመሳሰል ደግሞ ብዙ ጊዜ ያጋጥማል። እስከ አያት ቢመለከት ጥሩ ነበር። እስከ አያት ያለውን ርዕሰ መምህሩ ሄዶ አይቶ ስትሬት ኤ ነው የደረደረው። የሰውን ውጤት አይቶ ነው ሐዘን ውስጥ የገባው። ከዛ በኋላ ያንተ ስም የአባት ስም የአያት ስም ይሄ ይባላል፣ የደረደርከው ያመጣው ውጤት 4 ነጥብ ነው ሲለው ልጁ እነሱንም ሳናገር በሩን ከፍቶ እየሮጠ ወደ ትምህርት ቤት ሄደና ኖቲስ ቦርዱን ሲመለከት ልክ ነው። ስም ከናባት ከናያት ሲመለከት የሱ 4 ነጥብ ነው። ከዛ በኋላ ወደ ቤቱ እየሮጠ ሄደና በሩን ዘጋና እግዚአብሔር ሆይ በውድ ተመስገን። አሜን። አሁን ቋንቋ ተለወጠ። ቅድም በግድ ተመስገን ነበር። አሁን የሰዎችን ውጤት እያያችሁ የአካባቢ ነገር እያያችሁ የማይሆን የምስጋና አጣብቂኝ ውስጥ የገባችሁ የእናንተ ፋይል ሌላ ነው።
አረ አሜን አሜን። የእናንተ ዲስቲኒ ሌላ ነው። የእናንተ መንገድ ሌላ ነው። እግዚአብሔር ለአንቺ ያዘጋጀው ሌላ ነው። እሱ ሲገባ ታመሰግናል። አሳፍ እኮ ማጉረምረም ውስጥ የገባው የኃጢአተኞችን ሰላም አይቼ ቀን ነው። አበላላቸውን አይቼ ቀን ነው። አለባበሳቸውን አይቼ ቀን ነው። ለሞታቸው ጣር የለም። አቤት አስበው ልዑሉን ሲሳደቡ ምንም አይሆንባቸው ማለት የሰው ፕሮፋይል አይቶ ማጉረምረም ውስጥ ገባ። ከዛ በኋላ ግን ወደ እግዚአብሔር መቅደስ ሲገባ የእሱን ስፍራ ሲመለከት ከክብር ጋር ተቀበልከኝ፣ የኔ አድራሻ ይሄ ስለሆነ አሁን አላጉረምረምም፣ አሁን ስንፍና ውስጥ አልገባም፣ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። አረ አሜን አሜን። ሲሚያምን አንድ ሰው ክብራችን ጌታ ነው ይበል ባካችሁ። ዛሬ ምድሪቷ ላይ ያለ የማጉረምረም ቀንበር በጌታ በኢየሱስ ይሰባበር። እግዚአብሔር ለምስጋና ጠርቶናል። የሰውን ውጤት እያያችሁ የቆዘማችሁ ሰዎች የእናንተ ዴስቲኒ እግዚአብሔር እጅ ላይ ነው። መልካሙ አምላክ ለአንተ መልካም አጀንዳ አለ። ስለዚህ መረኳችሁ፣ ቤታችሁ በምስጋና ይሞላ። እግዚአብሔር አመስጋኞችን ስለሚፈልግ ክብር ለሱ ይሁን። ስለዚህ በዚህ ስፍራ ላይ እግዚአብሔር እየተናገረ ያለው ነገር ለልዑል ለእግዚአብሔር የምስጋና መስዋዕት ሰዋ። በቃ የምስጋና መስዋዕትን የምትሰዋበት መሰዊያ ከቤት አይጥፋ። አሜን። አጉረምራሚ አትሁኑ ወገኖች። ባላችሁ ነገር ላይ እግዚአብሔር ይመስገን። ቤት የራሳችሁ ቤት ሌሎች ሲገዙ ካያችሁ እናንተ ካልገዛችሁ ጌታው መከራየት ስለቻልኩ ያመሰግናል። መከራየት አቅቷቸው ደግሞ ሆምለሶች አሉ። ሌላውን እያየን የሆነ ኮምፕሌን ውስጥ ከምንገባ በደረስንበት ነገር ላይ ማመስገን በመጠኑ መኖር ማለት እሱ ነው። ዛሬ ባላችሁ ነገር ካልረካችሁ ነገ በሚኖራችሁ ልትረኳችሁ። ባላችሁ ነገር ላይ እግዚአብሔር ሆይ ተመስገን ስትሉ እሱን እግዚአብሔር ይወዷል። ለዚህ እኮ ነው ምንም ይዘን አልመጣንም፣ ምንም ይዘን አይቻለንም። ምግብና ልብስ ካለን እሱ ይበቃናል። ለኛ ዋናው ነገር ከዚህ ያለፈ እግዚአብሔር መምሰል ነው። አሜን አሜን። የሰው ልጅ ከምንም ይጀምራል፣ በምንም ይሸኛል። ዌልካም በምንም ጉድባይ በምንም ነው። በቃ ታሪካችን ነው። ከዜሮ እንጀምራለን። ከዜሮ ምንም ይዘናል። እናንተ አሜሪካኖች እንኳን ትንሽ ይዛችሁ ለመሄድ ያሰባችሁ ይመስላል። ምንም ይዘናል። ዌልካም በገንፎ ተብለናል፣ ጉድባይ በንፍሮ ነበር። በቃ ስንመጣ ዌልካም ብለው ንፍሮ በልተውልን፣ እናንተ ጋር ደግሞ ኦትሚል ነው መሰለኝ። ጉድባይ ተብሎ ደግሞ ይህንን ዓለም ጨርሳችሁ ስትሸኙ እናንተ ሸኝተው መጥተው ንፍሮ ይወላል። የሰው ህይወት ከገንፎ እስከ ንፍሮ ነው። በዚህ መካከል ግን ለእኛ አንድ ነገር አለ። ከሚበላው በላይ ከሚለበሰው በላይ ከሚነዳው መኪና በላይ ክብራችን እግዚአብሔር ነው። እሱን ለመምሰል እግዚአብሔር ጠርቶኛል። ይሄ ነው እርካታ። በዚህ ሴታፕ ነበር ሐዋርያቶች ምድሪቷን ያነቃነቋል። ድሆች ስንባል ብዙዎቹን ባለጠጎች እናደርጋለን ብለው ሐዘንተኞች ስንመስል ደስተኞች ነን ያሉበት መንፈስ ይሄ እውነት ስለገባቸው አመስጋኞች ነበሩ። ስለዚህ የተወደዳችሁ ወገኖች ይሁን ክብር ለጌታ ይሁን። አሜን። ምስጋና ይብዛላችሁ። አሜን። አሜን አሜን አሜን። ክብር ለአምላካችን ለእግዚአብሔር ይሁን። አሜን። ይህንን ካለ በኋላ ደግሞ አሁን ምስጋናን የሚያቀርበው ሰውዬ ማንነቱን ደግሞ ስብዕናውን ደግሞ ይሞግታል። የእግዚአብሔር ምስጋና መስዋዕት ነው፣ ግን ምስጋናውን የሚያቀርበው ሰውዬ ማንነቱ ካራክተሩ እሱን ደግሞ ይሞግታል። አያችሁ፣ መስዋዕቱን ብቻ ሳይሆን እግዚአብሔር የሚፈልገው መስዋዕቱን አቅራቢውን ሰው ይፈልጋል። አቲቲዩዱን ይፈልጋል። ለዚህ እኮ ነው ጌታ ሲናገር እንደዚህ ያለ በራሳቸው ጻድቃን እንደሆኑ ለሚታመኑ ሌሎቹን በጣም ለሚንቁ ይህን ምሳሌ ነገራቸው ይላል። አያችሁ፣ ማነራቸው ይሄ ነው። ውስጣቸው ያለው ራሳቸውን ያስቀመጡበት ጥግ አለ። ሌላውን ደግሞ ዲስግሬስ የሚያደርጉበት ነገር አለ። ራይት አቲቲዩድ አልገነቡም። ነገር ግን ይጸልይ ነበር። እንደዚህ አደርጋለሁ፣ እንደዚህ እሰጣለሁ ይላል። ነገር ግን ያልተስተካከለ አቲቲዩድ ነበር። ያንን ሼፕ አፕ ሲያደርግ እንመለከታለን። ጽድቁን አልተቆጠረለትም ብሎ ጌታ ሲናገር እናያለን። ስለዚህ እግዚአብሔር ከአፋችን የሚወጣው ምስጋናን ብቻ ሳይሆን መስዋዕቱን ብቻ ሳይሆን መስዋዕቱን አቅራቢዎች የሆነውን እኛን ያለንን መንፈሳዊ ሕይወት
ያለን መንፈሳዊ አቋም እግዚአብሔር ይፈልገው። ራይት አቲቲዩድ እንዲኖረን እግዚአብሔር ይፈልጋል። አቲቲዩድ ኤቭሪቲንግ ነው የሚባለው። አስተሳሰብ ሁሉ ነገር ነው። how to succeed 100% የሚል አንድ ፓወርፖይንት ፕሬዘንቴሽን ላይ እንደ ኢነርጃይዘር አይታችሁ ከሆነ አላውቅም። how to succeed 100% ብሎ ይጠይቃል። ሰው 100% ምን ሲያገኝ ነው የሚሳካለት ብሎ ይጠይቃል። አንዳንዶቹ ኤዱኬሽን ይላሉ፣ አንዳንዶቹ ገንዘብ ነው ብለው ይናገራሉ፣ አንዳንዶቹ ክህሎት ሲያገኝ ብለው ይናገራሉ፣ አንዳንዶቹ ጠንክረው በመስራት ብለው ይናገራሉ። ያንን ኤክስፐርቱ ምንድነው የሚያደርገው? ከኤ እስከ ዚ ድረስ 26ቱን ሌተር አስቀመጠና ሃርድ ወርክ የሚሉትን ሃርድ ወርክ እነዚህ አራቱን የእንግሊዝኛ ፊደላት ካስቀመጠ በኋላ ኤች ስንተኛ ላይ እንዳለች፣ ኤ ስንተኛ ላይ፣ አር ስንተኛ ላይ፣ ዲ ስንተኛ ላይ፣ ደብሊው እያለ ሲገጣጥማቸው 100% አይመጡም። ኤዱኬሽን 100% አይመጣም። ገንዘብ 100% አይመጣም። 100% ፊት የሚያደርገው አቲቲዩድ ነው። ሄዳችሁ ቤታችሁ ካልኩሌት ማድረግ ትችላላችሁ። A1 T21 T21 ከዛ በኋላ እያለ እስከ E ድረስ 5 ካልኩሌት ስታደርጓቸው 100 ይመጣል። ያችሁ ሰው ሰክሲድ አደረገ የሚባለው 100% የተለወጠ አስተሳሰብ ሲኖረው። ለዚህ ነው የጌታም ቃል በክርስቶስ ኢየሱስ የነበረ ይህ አስተሳሰብ በእናንተ ዘንድ ይሁን የሚለው። the same attitude and purpose ነው የሚለው አንዳንድ እንግሊዘኛ ቅጂዎች ላይ the same attitude እና purpose። አቲቲዩዱ ሰብሚሲቭ ነው፣ ፐርፐሱ ደግሞ እስከ መስቀል ሞት ድረስ ሄዶ የአባቱን ተልእኮ መፈጸሙ ነው። አቲቲዩድ ፕላስ ፐርፐስ አብረው መያዝ አለባቸው። ስለዚህ ምስጋናን የሚያቀርበው ሰውዬ አስተሳሰቡ መሰራት አለበት። አብረምራሚ ሆኖ ካቀረበ ተወዳጅ አይደለም። በኃጢአት ውስጥ እየተመላለሰ ካቀረበ ተወዳጅነት ተቀባይነት የለውም። ለዚህ ነው ይሄው የእግዚአብሔር ቃል በዚህ በመዝሙር 50 ላይ ቀጥለን ከኔ ጋር እንድንመለከት የምጠይቃችሁ ቁጥር 16 ላይ ኃጢአተኛውን ግን እግዚአብሔር አለው። እግዚአብሔር አያችሁ ስታንዳርዱን ካስቀመጠ በኋላ ወደ ፕራክቲካል ወደ ሙግት ወደ አፕሊኬሽን ሲገባ ኃጢአተኛውን ግን እግዚአብሔር አለው። ምን አለው? ምንድነው እግዚአብሔር ለኃጢአተኛው ያለው? ማነሩ ትክክል አልሆነው ትውልድና ግለሰብ እግዚአብሔር ምን አለ ብለን ስንጠይቅ እንደዚህ ብሎ ይናገራል። ለምን አንተ ሕጌን ትናገራለህ? ኃጢአተኛው እግዚአብሔር ምንድነው የሚለው? ለምንድነው ሕጌን የምትናገረው? ምኑን ይናገራል ማለት ነው? የእግዚአብሔርን ሕግ ይናገራል። መጥፎ ነው የእግዚአብሔርን ሕግ መናገር? አይደለም፣ መልካም ነው። ተናገረው ተጫወተው ተብሎ ተጽፏል። ለምንድነው አንተ ግን የምትናገረው? አንተ ጋር የሆነ የመሞግት ነገር አለ የሚለው። ኃጢአተኛውን ግን እግዚአብሔር ለምን አንተ ሕጌን ትናገራለህ? ኪዳኔንስ በአፍ ለምን ትወስዳለህ? ኪዳኔን እየወሰድክ ኔሚት ክሌሚት እያልክ ነው የሚለው። ይህንን በማድረግ እኔ አልረካውም። ለምን ብለን ስጠይቀው አንተስ ተግሳጼን ጠላህ። ለራስህ የሚመቸውን ጥቅስ እኮ ታደርጋለህ እንጂ እኔ ሕይወትን ቅርጽ ላሲዝ ስገስጽ አትወደውም። ቃሉን በራስህ መንገድ ነው የምትወስደው እንጂ እኔ በምፈልገው አቅጣጫ ሕይወትን ልቀርጽ ስመጣ ተግሳጼን ትንቃለህ ይለው። እንደዚህ አይደለም የሚለው ቃሉ እያነበብን ያለን። ቃሎቼንም ወደ ኋላ ጣልክ ይለዋል። አያችሁ፣ ቅድም ሕጌን ትናገራለህ ኪዳኔን ትናገራለህ ይላል። አሁን ደግሞ እግዚአብሔር ምን ያለ? ቃሎቼን ወደ ኋላ ጣልክ። ቃሉን ለራስህ ዓላማ ለሚመች ነገር ትጠቅሰዋለህ እንጂ እኔ እንደምፈልግበት ነገር አይደለም። የእኔን ሐሳብ እየጣልክ ነው፣ የራስህን አፕሩቭድ እያደረግክ ነው የሚለው። ወገኖቼ የእግዚአብሔር ቃል የእኛን ሐሳብ ለማስበቅ ሳይሆን የእግዚአብሔርን ሐሳብ በምድር ላይ እንድንፈጽም የተሰጠ ክቡር ቃል። አሜን አሜን። ይሄ ቃል ከሁላችንም በላይ ነው። ይሄ ቃል የከበረ ነው። የኔን ሐሳብ ለማጽደቅ ጥቅስ አላነሳም። ይሄንን ቃል ክቡር ስለሆነ ራሴን ሰሚት ነው ማድረግ ያለበት። ሰው ይሄንን ቃል ለብዙ ነገር ጠቅሶታል፣ ግን እግዚአብሔር በሚፈልግበት መንገድ አይደለም።
ለዚህ ነው እግዚአብሔር ሙግት ያለው። ቃሎቼን ወደ ኋላ ጣል። ከዛ በኋላ አሁንም ይለዋል ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር። ኢቭል አሶሲዬሽን ኮራፕትስ ኤ ጉድ ማነር እንደሚለው ክፉ ባልንጀርነት ውስጥ ይሄ ሰው አሶሺየት ያደርጋል። ሌባውን ባየ ጊዜ ከእርሱ ጋር ትሮጣል። ግን ደግሞ ምንም ይናገራል። መልሱልኛ ወገኖች፣ አብረን እያነበብን ነው እኮ ይናገራል፣ ኪዳኑን ይናገራል። ግን ከሌባው ጋር አዘሴም ታይም ይሮጣል። እንደዚህ አይነት ዱዋሊቲ ነው ያለው እግዚአብሔር ቻሌንጅ የሚያደርገው ይሄ ግለሰብና ይሄ ትውልድ እዚህ ጋር የምናነበው ማለት ነው። ከዛ በኋላ ምን ይለዋል? እድል ፈንታንም ከአመንዝሮች ጋር አደረግ። አዳልተሪ ውስጥ ገብቷል። ከአመንዝሮች ጋር ኢንቴግሪቲ የሚባል ነገር፣ ቅድስና የሚባል ነገር ፕራክቲካል ላይፍ እሱ ጋር የለም። ግን ቃሉን ወስዶ ክሌም ያደርጋል፣ ፕሮክሌም ያደርጋል፣ ያውጃል፣ ይናገራል። ግን የዛን ቃል ህይወትና መንፈስ እየኖረ አይደለም። ሌባውን ባየ ጊዜ ከእሱ ጋር ትሮጥ ነበር። እድል ፈንታንም ከአመንዝሮች ጋር አደረገ። አፍ ክፋትን አበዛ። አያችሁ፣ ሰልፍ ኮንትሮል የለም። እንዳመጣለት እንዳሻው ነው፣ እንደ ልቡ ነው የሚናገረው። አፍ ክፋትን አበዛ፣ አንደበትም ሽንገላን ተበተበ። ተቀምጠ ወንድምህን አማኸው። አያችሁ፣ ቁጭ ብለው ማለት ዴሊብሬትሊ ሰዎች ቁጭ ብለው የማማት ህይወት ውስጥ እዚህ ውስጥ እንዳሉ የእግዚአብሔር ቃል ይነግረናል። ይህንን ታዲያ እግዚአብሔር ይቀበለዋል። እንኳን እግዚአብሔር እኛም ለመቀበል እንቸገራለን። ለእናትም ልጅ እንቅፋት አኖርክ። አያችሁ፣ በትክክል መንገድ የሚሄደው ወንድሙ ትክክለኛ ግብ ላይ እንዳይደርስ መሰናክል የሚያመጣ ነገር አደረክ ነው። እንቅፋትን አኖርክ፣ መሰናክልን አኖርክ። ለባዕድ አይደለም፣ ለእናት ልጅ፣ ለቅርብ ልጅ፣ ለተካፈልከው በስጋና በደም ለተካፈልከው እንኳን አልራራለህ ነው ብሎ በዚህ ክፍል ላይ የሚነግራቸው። ይህንን አድርገህ ዝም አልኩ። ይህንን ሁሉ ሲያደርግ ይሄ ኃጢአተኛው ትውልድ አምላክ ደግሞ ምን አለ? የተወደዳቸው ወገኖቼ ምን አለ? ዝም አለ። እግዚአብሔር ዝም ሲለው ደግሞ ይሄ ኃጢአተኛው ሰው ወይም ይሄ ኃጢአተኛው ትውልድ አዎ ጌታ ሆይ ተመስገን፣ ለካ ይሄንን ህይወት አፕሩቭድ ታደርገዋለህ ብሎ ጀስቲፋይ ያደረገው ነው። ቁጥር 1 ላይ እኔ እንዳንተ እሆን ዘንድ ጠረጠር፣ በመስረቅ ብራቮ የምል ከአመንዝሮች ጋር በመሄድ ምንም አይደለም፣ ይሄ ችግር የለበትም ብዬ የምነግርህ መሰለ። እንዳንተ እንደሆነ እኔንም ጠረጠር። ያንተ ሳያንስ የልዑሉን የኔን ባህሪ በአንተ ውስጥ አስገብተን ለማቆሸሽ ጥረት አደረግ። ኖ ይሄ እኮ ከኔ ባህሪ ጋር አብሮ አይሄድም፣ ኢንተርዋይንድ አያደርግም። የኔ ባህሪና ይሄ አይነት ምልልስ አብረው ፊት አያደርጉም። ስለዚህ እግዚአብሔር እንደዚህ አለ፣ እዘልፍሃለሁ፣ በፊትህም እቆማለሁ። ወገኖቼ አሁንም እግዚአብሔር ከመንገዳችን ያንሳል። በቅዱስ መንገዱ ላይ እግዚአብሔር ያድራለን። ከሐሜት፣ ከሽንገላ፣ ከሌብነት፣ ከአመንዝራነት ምስጋና እያቀረብን ነገር ግን ህይወታችን የዘቀጠ የደረቀ እግዚአብሔር የሚጸየፈው አይነት ስብዕና ገንብተን በእግዚአብሔር ፊት ያልተወደደ ህይወት እንዳንኖር ጌታ ይርዳል። እሱን ህይወት ስለማይፈልገው እግዚአብሔር ከዛ ትውልድ ጋር ቻሌንጂንግ ስላለው ማለት ኖ ይሄ አካሄድ የተወደደ አይደለም ማለት። ከዛ በኋላ ምን አለው እግዚአብሔር? ቁጥር 23 ላይ ምስጋናን የሚሰዋ ያከብረኛል። አሁንም አያችሁ እግዚአብሔር ይመጣና ያንተ ላይፍ እዚህ ጋር ነው። እኔ አሁንም መስዋዕቱ እዚህ ጋር ምስጋና የሚሰዋ እሱ ያከብረኛል። ይህንን መስዋዕትና ምስጋና ለመሰዋት ያንተ ህይወት ፊት ማድረግ አለበት። አቅራቢው መሰራት አለበት። አቅራቢው መስተካከል አለበት። አቅራቢው መለወጥ አለበት። አቅራቢው ከኃጢአት ቴንደንሲ ወጥቶ እግዚአብሔርን የመምሰል ህይወት ውስጥ መግባት አለበት። ከዛ በኋላ ስታቀርብ፣ ምስጋናን ስታቀርብ፣ መስዋዕትን ስታቀርብ ታከብረኛል። በአንደበት እየተናገር ህይወት ግን እኔን ካላከበረኝ ክብር አላገኝም።
እኔ ደግሞ ያከበሩኝን የማከብር የናቁኝን የምንቅ አምላክ ስለሆንኩኝ ይሄ አይወረድኝም። አሁን ግን ዱዋሊቲ ይጥፋና ፊት ያድርግ። ሕይወትና ምስጋና ይጣጣም። ሕይወትና አገልግሎት ይጣጣም። እሁድና ሰኞ ይጣጣም። ጓዳና አደባባይ ይጣጣም። ክርስትና የክት ልብስ አይደለም። የተወሰነ ጊዜ የምናነሳው ሳይሆን ትምህርት ቤትም ጌታ አለ፣ መስሪያ ቤትም ላይ ጌታ አለ፣ ሞል ውስጥም ጌታ አለ፣ ትሬንም ላይ ስንገባ ጌታ አለ፣ ድራይቭም ስናደርግ ጌታ አለ፣ ሬስቶራንትም ውስጥ ጌታ አለ፣ ስንዝናናም ጌታ አለ። ፈሪሃ እግዚአብሔር በተሞላ ልምምድ ውስጥ ስንመላለስ እግዚአብሔር ያንን ይወደዋል። የጥበብ መጀመሪያ መልስልኝ የተወደዳችሁ፣ የጥበብ መጨረሻ መዳፈር አይደለም። በእግዚአብሔር ቤት ስለቆየ እግዚአብሔርን ልንደፍረው መብት የለም። የጥበብ መጀመሪያም እግዚአብሔር መፍራት ነው። የጥበብ መጨረሻም እግዚአብሔርን መፍራት። እግዚአብሔር ስላለው የቅርብ ሰዋችን ባልንጀራችን አይደለም። እሱ ሉዓላዊ አምላክ፣ የከበረ አባት። ስለዚህ አባት ከሆነ መፈራቱን ማግኘት አለበት። ለሱ የሚመጠነውን ሕይወት መኖር ያስፈልጋል። ይሄንን ከያዝክ በኋላ ምስጋና ሲሰዋ ምስጋና የሚሰዋ እሱ ያከብረኛል። አረ አሜን። ያንን ስታደርግ የእግዚአብሔር ማዳን ለእርሱ የማሳይበት መንገድ በዚያ ውስጥ አለ። ምስጋና ፓስወርድ ነው ይባላል። አንድ ነገር ውስጥ ልትገቡ ስትሉ ፓስወርድ እንደምትጠይቁ ወይም ደግሞ ለአንዳንዶቻችሁ ፓስኮድ እንደሚጠይቅ ማለት ነው። እግዚአብሔር እናንተ ሕይወት ውስጥ ቀጣይ አጀንዳውን እንዲሰራ ከምትፈልጉ ከሆነ አመስጋኞቹ እንኳን እግዚአብሔር በባህሪው እኛ ከምናስበው በላይ ነው። በቃሉ እስከ ገለጠልን ድረስ እንናገራለን እንጂ እግዚአብሔር ከአእምሯችን ከልምምዳችን በላይ። ለአንድ ሰው ስጦታ ለመስጠት አስባችሁ ወደ እናንተ ሀገር ልምጣ። እንግዲህ አሁን ምን ብዬ ፌራሪ ልበል ወይም አይፎን 13 ፕሮ ልበል፣ እሱ ልሰጡት ጀምራችሁ ማለት ነው። ሰጣችሁትና አሁን ይህንን ስጦታ ብለህ ነው የምትሰጠኝ ብሎ ቢነግራችሁ ቢመልስላችሁ ቀጥላችሁ ለመስጠት ልባችሁ ይደረደራል ወይ? እቺ ቀን ምን ቅብጥ አድርጎኝ ነው እዚህ ውስጥ የገባሁት ብላችሁ በልባችሁ እንደምንም ጎመን በጤና ራሳችሁን ገዝታችሁ ጠብቃችሁ ጨርሳችሁ ከሄዳችሁ በኋላ ያንን ሰው ሁለተኛ ለማግኘት ከቻላችሁ እናንተ ጸጋ ይበዛላችሁ ናችሁ። ካላመሰገናችሁ የሚቀጥለውን ነገር ለማድረግ አንደረድራችሁም። ይሄን የቻላችን እግዚአብሔርም እንደዚህ ያለ ምስጋና ስሰዋ ታከብረኛለህ፣ የሚቀጥለው ማዳን ደግሞ እዛ ውስጥ አሳያለሁ። ምስጋና ፓስወርድ ነው። ስታመሰግን የሚቀጥለውን ነገር እያስለቀቀ ትሄዳለህ። ስታብረበርም ግን ይዘጋብሃል። እግዚአብሔር መመስገን የሚፈልግ አምላክ ስለሆነ ማለት ነው። ስለዚህ ወገኖቼ አሁንም ልመርቅ፣ ቤታችሁ በምስጋና ይሞላ። አረ አሜን አሜን። እግዚአብሔር የሚወደው የሚቀበለው ደስ ያለው እግዚአብሔር የሚመስል ሕይወት በጌታ በኢየሱስም ይብዛልን። እግዚአብሔር ከሚነቅፈው ሕይወት ተጠብቀን እግዚአብሔር በሚወደው የሕይወት ስታንዳርድ ውስጥ ገብተን የከንፈር ፍሬዎችን ለጌታ ስናቀርብ እግዚአብሔር ያንን መስዋዕት ይቀበላል። ያንን ምስጋና ይወደዋል፣ ያሸተዋል። እግዚአብሔር መስዋዕትን የሚወድ አምላክ። እግዚአብሔር መስዋዕትን ይወድ፣ በጣም ይወድ። አዲስ ኪዳን ላይ አሁን በአእምሯችሁ ሄዳችሁ ሮሜ 12 ላይ የገባችሁ ሰዎች አላችሁ። ጌታ ይባርካችሁ። ይደረስበታል። ጥቅሱን ስለምናውቅ እንደርስበታለን። ግድ የለም። አሁን መንፈሱን ተካፈሉ። ከኃጢአት ወጥቶ ግን ከዚህ ትግል ወጥቶ ግን ደግሞ ምስጋና የሚያቀርብ ሰው እሱን እግዚአብሔር ይቀበለዋል ወይ ብለን ስጠይቅ አዎ ይለናል መጽሐፍ። ከኃጢአት ጭልቅ ካለ ኃጢአት ውስጥ ገብቶ እዛው ጭቃ እያቦካ ቆይቶ ግን ማረኝ እጠበኝ፣ ይሄንን ሕይወት አንተ አትወደውም አንጻኝ ብሎ ደግሞ መንጻትን ፈልጎ መንጻት ውስጥ ገብቶ ምስጋናን የሰዋ ሰው እግዚአብሔር እሱን ይቀበለዋል ወይ ብለን ስጠይቅ አዎ ይለናል። ለሱ ማሳያ ምዕራፍ 51 ላይ ይመጣል። አያችሁ ፍሎፍቶቱ አብሮ ተያይዞ ነው። ዳዊት የሚባል ሰው ንጉሥ የሆነ እግዚአብሔር ታላቅ ቸርነት ምሕረት ያደረገለት ጠላቶቹን የመታለት እግዚአብሔር ሰልፉን የተሰለፈበት በሄደበት ቦታ ሁሉ ድልን የሰጠው ዳዊት አንድ ቀን ቤተ መንግስት ላይ ሆኖ ከሰልፍ ቀርቶ መስኮቱን ሲከፍት ቤርሳቤን ተመለከተ። ቤርሳቤ አያ፣ ወደዳት፣ አስመጣ
ጠጣ። ከዛ በኋላ ከሷ ጋር የጾታ ግንኙነት አደረገ። ከዛ በኋላ አርግዣለሁ ስትል ይህንን ኃጢአት ለመሸፈን ምክንያቱም የሷ ባል ጦር ሰራዊት ሆኖ አገር ለማስጠበቅ እየተዋጋ ስለነበረ ይሄ ጉድ እዛ ከተሰማ ህዝብ ካወቀብኝ አገንስት በኔ ዙፋን ላይ ይመጣሉ ብሎ ስላሰበ አሁን ቴክኒክና ታክቲክ ውስጥ ገባ ዳዊት። ከዚህ የተነሳ ለኢዮአብ ለጀነራሉ ደብዳቤ ላከ። ሰልፍ ላይ ያለ ፍሮንት ላይ አምጡትና እሱ ከተመታ በኋላ እናንተ ወደ ኋላ ሽሹ። ኢዮአብ ያንን ደብዳቤ ማለት ነው። ከዛም በፊትም ይህንን ሰውና ትንሽ እረፍት ያስፈልጋል፣ ቤትን ጎብ፣ ለቤተሰብን ፕራዮሪቲ ልሰጥ ይገባል አለው። ውስጡ ግን ጽድቅ የለበትም። ውስጡ ግን ክፋት ነው ያለበት። ውስጡ ኃጢአትን ከቨሬጅ ለማድረግ የተሰራ ተንኮል ነው። ሰውየው ደግሞ አጠጡት፣ ወደ ሚስቱ አልገባም። እግዚአብሔር ልቡን ያዘ። አንድ ኃጢአት መውጣት ስላለበት በድብቅ የተሰራ ኃጢአት መገለጽ ስላለ ከዛ በኋላ በቃ ሚስትም ጋር መግባት ካልፈለግ በወይን ጠጅ ከተዝናና ይበቃል፣ ወደ ጦር ግንባር ተመለስ ብሎ በራሱ እጅ የሞቱን ደብዳቤ አስይዞ ምን አይነት አመጽ ነው! ኢኖሰንት የሆነችዋን ሴት ኢኖሰንት የሆነውን ወታደር ከዛ በኋላ ደግሞ ከሷ የተወለደው ኢኖሰንት የሆነውን ሕፃን በዳዊት አማካኝነት እነዚህ ሁሉ ትልቅ ቀውስ ውስጥ ገቡ። ይህን ባደረገ ጊዜ እግዚአብሔር መጣና በናታን አማካኝነት ያው የተናገረውን ነገር ታውቃላችሁ። እንግዳ ፍላጎት ሲመጣብህ ብዙ በጎች እያሉ አንዷን በግ ከሰው ወስደህ አረድካት፣ በላሃት አለ። በምሳሌ ነገረው። ይሄ አይነት ሰው በእኔ መንግስት ውስጥ ካለ የሞት ሰው ነው፣ 4 እጥፍ ሊከፍል ይገባዋል ብሎ ጀጅ አደረገ። ያ ሰው አንተ ነህ ሲለው የታየ ካሜራን ማስረጃን የቀረስከው ነገር አላለም። ነቢዩን የማሰር ኦቶሪቲ ያለው ዋጋ ነው ዳዊት ጋር ነው። ኤቪደንስ የለውም። ኤቪደንሱ እግዚአብሔር ብቻ ነው። ዛሬ ማስረጃና መረጃ ያለበት ዘመን ላይ አንዳንድ ሰዎች ኃጢአትን አድርገው ይከራከራል። ፕሩቭ አድርግልኝ ብለው ሽንጣቸው ገትረው ሲከራከሩ አይኔን በጨው ሲሉ ትንሽ እግዚአብሔርን አይፈሩ። ወገኖቼ እግዚአብሔር ከማስረጃ በላይ ነው፣ ከዶክመንት በላይ ነው፣ ከካሜራ በላይ ነው። የዚህ አገርን ፖሊሶችና ካሜራዎችን ከምንፈራው በላይ እግዚአብሔር ሊፈራ ይገባል። እሱን ከፈራን የትም ኢንተግሪቲ ማለት እሱ ነው። ሰው አየኝም አላየኝም እግዚአብሔር ግን አለ በሚል ስምና መመላለስ ተገቢ ነው። ያ ሰው አንተ ነህ ሲለው ይሄ ሰው ኢሚዲየትሊ ወደቀ። አዎ ያ ሰው እኔ ነኝ። በስውር ያደረኩት ነገር ለካ የሚሰወረው ከሰው እንጂ ከእግዚአብሔር አይደለምና አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ፣ ከበደሌም ፈጽመው ጠበኝ። በድያለሁ፣ ኃጢአቴን አንጻኝ፣ እኔ መተላለፌን አውቃለሁ። ኃጢአቴም ሁልጊዜ በፊቴ ነው። አንተም ብቻ በደልኩ፣ በፊትህ ክፋትን አደረግሁ። በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ እያለ ኃጢአቱን ተናዘዘ። ኃጢአቱን ከተናዘዘ በኋላ 3 ቀን ጾመ፣ ጸለየ። በ4ኛው ቀን ልጁ ሲሞት ወደ እግዚአብሔር ቤት ወጣና አምልኮ ፈጸመ። ይህንን አምልኮ እግዚአብሔር ይቀበለዋል? መልሱልኝ። ይህንን የሚለው ቃሉ ይህንን የሚለው የእግዚአብሔር መስዋዕት የተሰበረ መንፈስ ነው። ከትናንት ከነበረበት የኃጢአት ውድቀት በንስሐ በታድሶ በእግዚአብሔር ፊት ተናዞ ራሱን ካቀረበ በኋላ ያንን ሰው በትናንትና መነጽር ማንም ሰው ሊመለከተው አይገባም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። እንደ ኃጢአታችን ያላደረገብን ጌታ ይባላል። አረ አሜን አሜን። ኃጢአትን ብትጠባበቅ በፊትህ ማን ይቆም ነበር ብሎ ይናገራል። እንደው እያንዳንዱን ነገር እግዚአብሔር ቢጠባበቅ ማለፍ አንችልም ወገኖቼ። የሰዎችንም ነገር እንደዚህ ቃላቸውን አካሄዳቸው ተጠባብቀን ሳይሆን እንደ እግዚአብሔር የምሕረት ልብ ሰፋ እናድርግ።
ይህንን ሰው እንደው መስዋዕቱን ሲያቀርብ ኦሪዮንን ገለ ይቀበል መስሏል ልንለው እንችላለን። እኛ የሰው ሚስት ደፍረ ቤት የሚጸና ይመስላል። ሰውየው ከጌታ ጋር ጨርሷል። ሰውየው ከጌታ ጋር ጨርሶ እኛ ግን መጨረስ ያቃተን ሰዎች ካለን ዛሬ ባካችሁ አቆጣጠራችን ይስተካከል። እግዚአብሔር የተዋረደው መንፈስ አይንቅም። እግዚአብሔር ሲቀበል ተቀበሉ። እግዚአብሔር በውድቀት ውስጥ ሆነው ከእንደገና የምህረት እጁን የፈለጉ የተናዘዙ ኃጢአታቸውን የተዉ ከእንደገና በንጹህ ልብ እግዚአብሔርን የፈለጉ ሰዎች የትናንቱ ውድቀታቸው የትናንት ስህተታቸው ነገር እያሰብን ፋይሎቻቸውን እየመዘዝን ዛሬ ላይ ላለመቀባበል ምንም ዋስትና የለም። እግዚአብሔር ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ያርቀዋል። አሜን። በዛ መንፈስ ነው መቀባበል ያለው። ይህንን እንድናደርግ ነው እግዚአብሔር ቃል የሚጋብዝ። ወንድማችን ወንጌላዊ ሬናርድ ቦንኬ ኢትዮጵያ ውስጥ መጥቶ ሲያገለግል በጣም በብዙ ምሳሌዎች የክርስቶስ ኢየሱስ አዳኝነትን ለአፍሪካ ምድር በጣም ብዙ ያገለገለ ሰው እንደሆነ ታውቃላችሁ። አሁን ወደ ጌታ ሄዷል። ያልሰማችሁ ሰዎች መርዶ እንዳላረዳችሁ ማለት ነው። እና አንድ ምሳሌ ተናገረ። ሰውየው ቺክፍሌ ውስጥ ይሁን አላውቅም፣ ብቻ ዶሮ የሚበሰልበት ቦታ ላይ ሬስቶራንት ይሰራል እና በካሽያችን ዶሮ ገዝቶ ለመብላትና አልቻለም። የሚሰጠውን ከመብላት ውጪ የሆነ ውልብ አለበት። የሆነ ልክ እንዳረገዘች ሴት የሆነ አምሮቱ መጣ። ሙሉውን ዶሮዋን ገዝቶ ለቤቱ የሆነ አርስቶ አድርጎ ሰርቷት በቃ ለብቻውን ሊያጣጥም ፈለገ፣ ግን አፎርድ ማድረግ አልቻለም። ስለዚህ ምንድነው ያደረገው? ሰራተኞችን ቀኝና ግራ አየና ከዛ በኋላ ማንንም ባልተመለከተ ጊዜ የተገነጣጠለችው ገና ወደ መብሰል ውስጥ ያልመጣችውን ዶሮ አነሳና ጃኬት ውስጥ ከተተና ወደ ቤቱ ሄደ። ከዛ በኋላ ቤቱ መጣና የናፈቅሽኝ ብዙ ጊዜ በጣም በቃ ምራቄን በአፌ ውስጥ እንዲመጣ ያደረግሽ ዛሬ ተገናኘን አለና ያው በደንብ አድርጎ ሰራትና ያችን ቺክን በላ። በማግስቱ ወደ ስራ መጣ። መስራት ሲጀምር 8 ሰዓት ሰርቶ ሊወጣ ሲል አብሮት የሚሰራው አንድ ሰው ዛሬ 8 ሰዓት ብቻ ሰርታ አትወጣም፣ የኔን ተጨማሪ 1 ሰዓት ትሰራለህ። ለምን አልሰራም? የራሴ ሰርቻለሁ፣ ያንተን የመስራት ዕዳ የለብኝም አለ። ትናንትና ማንም አላየኝም ብለህ ያደረካትን ቺክን አይቻታለሁ። ስለዚህ እሷን ለኃላፊዎቹ ልናገርና ፋይር ያድርጉ ወይስ የኔን 1 ሰዓት ኤክስትራ ትሰራለህ ሲለው ለካ ጉዳዩ ማንም አላየኝም ብሎ ያሰበው ሰው ታይቷል። አይ በቃ አትናገር፣ አታጋፍጠኝ፣ በአዲሱ መደበኛ ትርጉም አትናገርብኝ፣ ነገር ግን የ1 ሰዓት ኤክስትራ ያንተን እሰራለሁ አለ። ከዛ ሰራው። ዘኔክስ እንደይጠብቅና ሊወጣ ሲል 1 ሰዓት ኤክስትራ ይለዋል። በየቀኑ እንደዚህ ያደርገው ጀመር። መረረው። ይህ ሰው የአንድ ቀን ኃጢአት ኮንሲኩዌንሱ ብዙ ቀን ዋጋ አስከፈለው። መጨረሻ ላይ 1 ቀን ወሰነ። ዛሬ የውሳኔ ቀን ነው። ወደ አለቆች ሄዳለሁ፣ እነግራቸዋለሁ፣ ካሰናበቱኝም በጸጋ በቃ አሰናበታለሁ፣ ይቅር ካሉኝም ምህረት ይቀበላለሁ አለና ሄደ። ከዛ በኋላ ወደ ኃላፊዎቹ ሄደ። 1 ቀን እንደዚህ አይነት ነገር ፈጽም ያለው ትክክል አይደለም፣ አትፍቻለሁ፣ ግን በቃ ጊልቲ ኮንሽንስ እየተሰማኝ ስለሆነ አሁን ይሄንን አውቃችሁ መውሰድ የሚገባችሁን እርምጃ ልትወስዱ ይገባል ብሎ ለማናጀሮቹ ለቤቱ ኃላፊዎች ነገራቸው። መውሰድ መስረቅን አግባብ አይደለም፣ ትክክል አይደለም፣ ኢንቴግሪቲን አልጠበቅም፣ ያደረገው ነገር ትክክል አይደለም። ቸግሮ ቢሆን እኮ ብትጠይቀን እኛ እንሰጥ ነበር፣ ልክ አላደረግ። ነገር ግን ደግሞ መተለኛ ስለነገርከን ደግሞ እሱን ደግሞ አፕሪሼት እናደርጋለን። ሁለተኛ እንደዚህ አይነት በደል እንዳትፈጽም። ችግር ውስጥ ካለ መተህ ጠይቀን፣ እኛ የምንችለውን እናደርጋለን። ወደ ስራ ገበታ ተመለሳ።
ይቅርታ ተደረገለት። ደስ ብሎት ማለት ነው። ደስ ብሎት ወደ ስራው ገበታ ተመለሰ። በማግስቱ 8 ሰዓት ሰርተው ሊወጣ ሲል ባልንጀራው መጣ። ዛሬም ያችን እንደተለመደችው 1 ሰዓት ኤክስትራ የኔ ትሰራለህ? አልሰራም። ትሰራለህ? አልሰራም። ለምን አልሰራም? ሄጄ ለኃላፊዎቹ እናገራለሁ። ኖ ሞር ቺክን። እኔ ሄጄ ዲል አድርጌያለሁ። አሁን ግራውንድ የለህም። ሄደ ተናገራል። ሰይጣንም እንደዚህ ነው የሚያደርገው። አንድ ቀን በተሳሳት ነው ፋይል እየመዘዘ ታስታውሳታለህ፣ ያችን ቀን ታስታውሻታለሽ እያለ ኖ ሞር ቺክን ብሎ ቦንኬ የሰበከውን ነገር ታስታውሳለህ ፓስተር። ዛሬም ለተናዘዛችሁበት ነገር ኖ ሞር ቺክን። ጌታ ይቅር ብሏችሁ። ከኃጢአታችን በላይ የኢየሱስ ክርስቶስ ደም ክቡር ነው። ከኃጢአታችን ሊያነጻን ይቅር ሊለን የታመነና ጻድቅ የሆነ የኢየሱስ ደም አለ። አሜን። እንደ ኃጢአታችን እኮ አይደለም። የእግዚአብሔር ምሕረት 50-50 አይደለም። የኛ አንደኛው መስፈሪያ ሚዛን ላይ 50%፣ የእግዚአብሔር ምሕረት 50% አይደለም። ጸጋው ከመጠን ይልቅ በዛ ነው የሚለው። የእግዚአብሔር ምሕረት እንደ ኃጢአታችን አላደረገብንም፣ ይቅር አለ። ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ይቅር አለ። እሱን ይቅር ብሎን ስንቀርብ እግዚአብሔር በንጹህ ልብ ስለቀረብን ያንን መስዋዕት ይቀበላል። አሜን። ጊልቲ ኮንሸስ እየተሰማችሁ ያላችሁ ሰዎች ከተናዘዛችሁ የኢየሱስ ክርስቶስን ደም ታማኝ ጻድቅ እንደሆነ ካመናችሁ ከኃጢአታችሁ በላይ የክርስቶስ ኢየሱስ ደም ታማኝ ነው። ዛሬ የምትከሰሱ ሰዎች ካላችሁ ነፃ ናችሁ። እኔ የእግዚአብሔርን ምስራች በእናንተ ላይ ላውጅ። የተናዘዙ ሰዎች፣ በኢየሱስ ክርስቶስ ደም የታጠቡ ሰዎች ሰይጣን ከዚህ በኋላ እድል ፈንታ የለውም። አሜን አሜን። ተቀብሎናል። እግዚአብሔር ተቀብሎኛል በሉ እባካችሁ። አንዳንዶቻችሁ ስትንበረከኩ ያስቆጥራችኋል። አንዳንድ ጊዜ የሚያስቆጥራችሁ አምጡ ሰብስቡና መሰዊያ ላይ ስላላችሁ ሰብስቡና እንደዚህ አድርጋል፣ እሺ እንደዚህ አድርገሻል፣ እሺ በዚህ ቀን እሺ ፋይሎችን ጠቅላላ ሰብስቡና ጌታ ሆይ ለእነዚህ ሁሉ ሳውቅም ሳላውቅም በድፍረትም በታላቅ ኃጢአት የሰራው ይቅር በለኝ ስትሉት ኢሚዲየትሊ እኛ እንኳን የምንገዛው ዲተርጀንት የንጽህና ላውንደሪ ውስጥ ልብሳችንን ከተን ሳይነጻ የሚወጣ ልብስ የለም። እውነት አስብ። የኛ ላውንደሪ እንኳን ልብሳችንን የማጽዳት አቅም አለው። የተጠቀምንበት ኦሞ የተጠቀምንበት ታይል የሚባለው የማንጻት አቅም ካለው የኢየሱስ ክርስቶስ ደም በመስቀል ላይ የፈሰሰው ክቡር ደም ለኃጢአታችን በቂ ነው። አሜን አሜን። ከዚህ አልፋችሁ ይቅርታ እንዳልተደረገላችሁ አትቁጠሩ። በዚህ ምህረት ውስጥ ያለፉ ሰዎችን የትናንትናቸው ፕሮፋይል አትምዘዙ። እሱ የሰይጣን አሰራር። እግዚአብሔር የተዋረደውን ልብ አይንቅም። በእግዚአብሔር ፊት ንስሐ ሰው ከገባ የትናንትና ፕሮፋይል ዛሬ ለክስ ሊቀርብ አይገባም። እግዚአብሔር ይቅር ብሎ እኛ ይቅር የማንል ማንን? እግዚአብሔር ኃጢአቱ የተሰራው እኮ በእኛ ላይ አይደለም፣ በእግዚአብሔር ላይ ነው የተሰራው። በቅዱሱ እግዚአብሔር ላይ ነው ያ በደል የተደረገው። እግዚአብሔር ያንን ኃጢአት ይቅር ካለ ማንነኝ እኔ ኃጢአትን ለመቁጠር? አቅም የለኝም፣ መብት የለኝም፣ ማንዴት የለኝም። እኔ ኃጢአትን ቆጣሪ አይደለሁም። ኃጢአቱ ይቅር ያለችለት መተላለፉ የተገደለለት ብፁዕ ነው ነው የሚለው እግዚአብሔር ቃል። የአዲስ ኪዳን የብፅዕና መንፈስ የክርስቶስ ኢየሱስ ደም ይቅር ስላለ እዛ ብፅዕና ውስጥ አስገብቶናል። ኃጢአቱ ይቅር ያለችለት በደሉ የተገደለችለት እሱ ብፁዕ ነው ይላል። መዝሙረ ዳዊት የሚናገረውን ሮሜ ምዕራፍ 4 ላይ ኮት ያደርጋል። የዳዊትን ኤክስፒሪየንስ ኮት ያደርጋል። የተወደዳችሁ ወገኖቼ ልክ ከኃጢአታችን ተመልሰን ተናዘን በእግዚአብሔር ፊት ስንወድቅ ያንን ህይወት እግዚአብሔር ይቀበላል። የተወደደ መስዋዕት ይሆናል። ስለዚህ ምስጋናችን ከአፋችን የሚወጣው ህይወታችንም የተወደደ ሲሆን በዚህ አይነት መንገድ እግዚአብሔር ያንን ህይወት ይጠቀምበታል። መጀመሪያ ላይ ያነበብነውን ጥቅስ ላንብብና ልጨርስ። አቤቱ ከንፈሮቼን ክፈት። አብረን እንበለው። አቤቱ ከንፈሮቼን ክፈት። እዚህ ደግማችሁ ባካችሁ በጌታ ፊት እንደሚናገር ሰው አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መስዋዕትን ብትወድስ
በሰጠው ነበር። የሚቃጠለው መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውና የተዋረደውን ልብ እግዚአብሔር ምን አያደርግም? ምን አያደርግም? እኛም መናቅ አይገባም። የተዋረደ ልብ ያለው ከኃጢአቱ ተመልሶ ተናዞ የጽድቅን ፍሬ አፍርቶ ምስክርነቱን ያየነውን ሰው ልንቀበለው እንጂ ልንኮንነው አይገባም። ልናቀርበው እንጂ ልንንቀው አይገባም። ይህንን እግዚአብሔራዊ የሆነውን ባህሪ የእኛም ባህሪ ማድረግ ያስፈልገናል። እግዚአብሔር ይህንን ነው የሚፈልገው። የእግዚአብሔር መስዋዕት የተሰበረ መንፈስ። ከዚህ ምንድን ነው የምንማረው? እግዚአብሔር ምስጋና የሚወድ አምላክ ስለሆነ የምስጋና ሰዎች መሆን። እግዚአብሔር ምስጋና የሚወድ አምላክ ብቻ ሳይሆን መስዋዕት የሚወድ ብቻ ሳይሆን መስዋዕት አቅራቢዎች በእግዚአብሔር ፊት የተወደደ ሕይወት መገንባት እንዳለባቸው እንማራለን። ከዛ እግዚአብሔር ካሰመረው ከሕይወት መስመርና ስታንዳርድ ደግሞ ጎለው ወርደው ያሉ ሰዎች እንደገና በምህረትና በንስሐ ወደ እግዚአብሔር መመለስ ይችላሉ። ኦን ዘ ሴም ፔጅ መሆን ይችላሉ። መንገድ ስስቱ ሪካልኩሌት ካለቻችሁ የእናንተ ጂፒኤስ ሪካልኩሌት አድርጋ ከእንደገና ወደ ሃይዌይ ውስጥ ካስገባቻችሁ ንስሐ ሪካልኩሌት ነው። ከእንደገና አቅጣጫን አስተካክሎ ወደ እግዚአብሔር 360 ዲግሪ ዞሮ ኃጢአትን ትቶ ተናዞ ከእግዚአብሔር ጋር መንገድን ማስተካከል ነው። እሱን ማድረግ ያስፈልጋል። በትናንትና በደል መቀጠል የለብንም። ልንሳሳት እንችላለን። ብዙ ሰው አንደበቱን ይጠብቃል፣ ተግባር ላይ ብዙ ኃጢአት አይሰራም። ሐሳቡ ላይ ግን በጣም እግዚአብሔር የማይወዳቸው ብዙ ነገሮች ያስተናግዳል። ወገኖቼ እሱም ጭምር ነው የልቤ ሐሳብና የአንደበቴ ቃል ነው ያለው። ከዛ በኋላ ዳዊት ሲዘምር እዚህ ውስጥ ያለው ሐሳብ ማንም አያየው። ሰው ሲናገር ስማርት ነው፣ ምንም እንከን አታወጡበትም። ተግባሩ ላይ ምንም የለም፣ ሐሳቡ ላይ ግን ብዙ ነገር አለ። እግዚአብሔር ያንንን ጭምር ነው የሚያየው። ከድርጊት በፊት መነሻ ሞቲቭን እግዚአብሔር ይመለከታል። ከሱም ጭምር ነበር። ከዛ በኋላ እግዚአብሔር የልቤ ሐሳብና የአንደበቴ ቃል በፊት ያማረ ነው፣ ከታላቁ ኃጢአት፣ ከድፍረት ኃጢአት፣ ከተሰወረ ኃጢአት አንጻኝ እያለ በጣም በጌታ ፊት ማለደ። ይህንን በንስሐ ራሱን ያቀረበውን ሰው እኛ አንቀበልም ማለት አይገባንም። የሰዎችን ኃጢአት ተቆጣጣሪ ጠባቂዎች ሳንሆን የእግዚአብሔርን ምሕረት አዋጆች ነን። ምሕረቱን እንድናውጅ፣ ይቅርታውን እንድናውጅ፣ በጎነቱን እንድናውጅ እግዚአብሔር ይፈልጋል። ይሄ ሲሆን ነው ያንን ሕይወት እግዚአብሔር የሚወደው። ከፈራጅነት ልብ መውጣት ያስፈልጋል። ሌላው ላይ ከመፍረድ ይልቅ እግዚአብሔር እንደሚያይበት የምህረት ዓይንና ልብ እኛም የምህረት ሰዎች፣ ይቅርታ አድራጊዎች፣ ክርስቶስ እግዚአብሔር በክርስቶስ ኢየሱስ ይቅር እንዳለ እኛም የይቅርታ ሰዎች ልንሆን ያስፈልጋል። እሱን ስናደርግ ነው ማሸነፍ የምንችለው። ይቅርታ ያሸንፋል፣ ፍቅር ያሸንፋል፣ በጎነት ያሸንፋል። አረ አሜን አሜን። በእግዚአብሔር መለኮታዊ እሴቶች ሕይወታችንን ገዝተን ሌሎቹን መማረክ እንችላለን። የጠራን ያዳነን የዘላለም አምላክ ቅዱስ እግዚአብሔር ለዘላለም ይባላል።